በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ድርሳነ ማሕየዊ ዘሰኑይ የሰኞ ድርሳነ ማሕየዊ ምዕራፍ 1 በስመ አብ ቅዱስ በስመ ወልድ ቅዱስ በስመ መንፈስ ቅዱስ እግዚአብሔር ጸባኦት ፍጹም ዘመልአ ሰማያተ ወምድረ ቅድሳተ ስብሐቲሁ አምን ወንዘ አምን እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘይሄሉ ዘልፈ በስላሴሁ እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘይነብር ወትረ በዋህድናሁ እሰግድ ለአብ ወወልድ ወመንፈስ ቅዱስ ዘአልቦ ባዕድ አምላክ ዘእንበሌሁ። ልዩ በሆነ በአብ ልዩ በሆነ በወልድ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንኩም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ዘውትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። ያለሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ። እሰግድ ለእግዝእትነ ወላዲተ አምላክ ትምክህተ ኩሉ ዓለም ማርያም ድንግልተ አይንት ወአይዛን ወልሳን ወድንግልተ ህሊና ወስጋ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በማይ ወደም ዘውህዘ እምገቦሁ አመ ሕማማቲሁ። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ህሊና በድንጋሌ ስጋ ለጸናች አምላክን ለወለደች ለእመቤታችን እሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ በከበረ ለጌታችን ለኢየሱስ ክርስቶስ መስቀልም እሰግዳለሁ። ኦ ስሉስ ቅዱስ ፍትሐኒ እምነ ማእሰረ ኃጣውእየ ሠላስ ወአርባ ኦ ስሉስ ቅዱስ ህድግ አበሳየ እስከ ሰብአ በበሰብ ኦ ስሉስ ቅዱስ ደምስስ እዳይ ዘአኮ አምስቱ ምዕት አላ እልፍ ውእቱ እስመ አንተ ውእቱ መስተመይጥ ላዕለ ጌጋዮሙ ለእጓለ እመሕያው አሜን። ልዩ ሶስት ሆይ ሶስት አራት ከሚሆን ከኃጢአቴ ፍዳ አድነኝ። ልዩ ሶስት ሆይ ሰባቱን አንድ እያልክ እስከ ሰባ ድረስ የሰራሁትን በደሌን ይቅር በለኝ። ልዩ ሶስት ሆይ በአምስት መቶ ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደሌን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና በእውነት። ድርሳነ ሕማማቲሁ ወሞቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ መፍቀሬ ኩሉ ዓለም ወመድኃኔ ኩሉ ዓለም ወመበዜወ ኩሉ ዓለም ወማሕየዊ ኩሉ ዓለም ወባላሄ ኩሉ ዓለም ዘይትነበብ በዕለተ ሰኑይ ዘጸሐፎ አርባዕቱ ወንጌላውያን ወሰላስ ደናግል በርዜዳ ወመልቴዳ ወኤልሳቤጥ ዘመሃሮን እግዚእ ምስጢረ ሕማማቲሁ። የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ይህ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ ሶስት ደናግል አራቱ ወንጌላውያን የጻፉት በዕለተ ሰኑይ የሚነበብ የሚጸለይ መጽሐፍ ይህ ነው። ወስሙ ለዝንቱ ድርሳን ማሕየዊ ባህቱ ብፁዕ ውእቱ ወይትባረክ በሥጋሁ ወበነፍሱ ብእሲ ዘያነብቦ አመ እስራ ወአቡሁ ወእስራ ወሰቡሁ ለመጋቢት ወለወርሁ ወይከውን ክፍሉ በመንግሥተ ሰማያት ምስለ ፈያታዊ ዘየማን ወዘሂ ያነብቦ በዕለተ ዓርብ ለለ ሰሞኑ ይትቀደስ
ወይከብር በስጋሁ ወበነፍሱ ወይከውን ክፍሉ በመንግሥተ ሰማያት ምስለ ዮሴፍ ወኒቆዲሞስ እለ ገነዝዎ። የዚህን መጽሐፍ ስሙ ድርሳነ ማህየዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው የሚደግመው ሰው ንዑድ ክቡር ነው። በነፍሱም በስጋውም ይከብራል። በመንግሥተ ሰማያትም እድል ፈንታው ከፈያታዊ ዘየማን ጋራ ይሆናል። በየሳምንቱም አርብ ቀን የሚደግመው በነፍሱም በስጋውም ይከብራል። በመንግሥተ ሰማያትም እድል ፈንታው ጌታችን መድኃኒታችን ኢየሱስ ክርስቶስን ከገነዙ ከኒቆዲሞስና ከዮሴፍ ጋራ ይሆናል። እስመ አዘዙ ሐዋርያት ከመ ንግበር ተስካረ ሕማሙ በዕለተ ዓርብ ለለ ሰሞኑ በጾም በጸሎት በሐዘን ወበብካይ እስከ ሰርክ ወእመ አኮ እስከ ተሳቱ ሰዓት ወእመቦ ዘያነብቦ ለለለቱ በበሰብአቱ ጊዜያት የአቢ ወይትለዓል በስጋሁ ወነፍሱ ወይከውን ክፍሉ በመንግሥተ ሰማያት። በየሳምንቱ አርብ ቀን በጸሎትና በጾም በልቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናድርግ ሐዋርያት አዘዋልና። ያም ባይሆን እስከ 9 ሰዓት ድረስ በየቀኑም በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በስጋውም ፈጽሞ ይከብራል በመንግሥተ ሰማያት። እድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። ኦ እግዚአብሔር አብ ኢትምጥ ኪዳነከ ወኢትሐረቅ ምሕረትከ እምኔነ በእንተ አማኑኤል ወልድከ ወበእንተ ኢየሱስ በኩርከ በእንተ ክርስቶስ ፍቅሩከ ለዓለም ዓለም አሜን። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለህ ይቅርታህን ከእኛ አታርቅ፣ ቃል ኪዳንህንም አታፍርስ፣ በእውነት ያለ ሐሰት ለዘላለሙ አሜን። ኢየሱስ ክርስቶስ ዘህልው በአብ ወመንፈስ ቅዱስ ወሃልዋን ቦቱ አብ ወመንፈስ ቅዱስ ኢየሱስ ክርስቶስ ዘልቡናሁ አቡሁ ወመንፈስ ቅዱስ እስትንፋስ አፉሁ ኢየሱስ ክርስቶስ ቃለ አብ ወመንፈስ ቅዱስ ዘይነብር ውስተ አርያም ወይሬኢ ዘበታቱ በአብ በመንፈስ ቅዱስ ህልው ሆኖ የሚኖር ኢየሱስ ክርስቶስ በስም አብ መንፈስ ቅዱስ ህልዋን ሆነው የሚኖሩ ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሰረት ያለውን የሚያይ በአማን ወሪዶ እምሰማይ በሂሩቱ ተወልደ በስጋ ሰብ እማርያም ቅድስት ድንግል ተአጊሶ በውስተ ማኅፀና ተስዓተ አብርሃ ወአምስተ ዕለተ ከመ ይረሴን አሃዊሁ በስጋሁ ወመንፈሱ ቅዱስ። በእውነት ከሰማይ በቸርነቱ ወርዶ ክብርት ድንግል ከምትሆን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በስጋው ወገኖቹ ያደረገን እሱ በስጋ ተወለደ። ወከመዝ ውእቱ ልደቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወሶበ ተፍረት እሙ ለዮሴፍ ዘንበለ ይትቃረቡ ተረክበት ጽንሰት ውስተ ማኅፀና። የጌታችን የኢየሱስ ክርስቶስ የልደቱ ነገር እንደዚህ ነው። እናቱም የቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የዚህ ዓለም ሀልዮ የሌለባት ክፉ ከመናገር ከመስማት ከመዳሰስ ድንግል ናትና። እጮኛዋ ዮሴፍ ግን ደግ ሰው ነበረና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት አሰበ እንጂ።
ወእንዘ ዘንተ ይሄሊ ናሁ መልአከ እግዚአብሔር አስተራዮ ለዮሴፍ በሕልም ወይቤሎ ኦ ዮሴፍ ወልደ ዳዊት ኢትፍራ ነሲኦታ ለማርያም ፍርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ ወናሁ ትወልድ ወልደ ወትሰምዮ ስሙ ኢየሱስ እስመ ውእቱ ያድኅኖሙ ለሕዝቡ እምኃጢአቶሙ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልሙ ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን መቀበል አትፍራ፣ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ወይም መድኃኒት ትለዋለች። እሱም ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ወዝንቱ ኩሉ ዘኮነ ከመ ይበጽሕ ወይትፈጸም ዘተባለ እምኀበ እግዚአብሔር በነቢይ ናሁ ድንግል ትጸንስ ወትወልድ ወልደ ወይሰምዮ ስሙ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ። ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ዘንድ ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። ወኒቆ ዮሴፍ እምነዋሙ ገብረ በከመ አዘዞ መልአከ እግዚአብሔር ወሰገደ ዮሴፍ ለድንግልናሃ ዋኔ ለንጽሕናሃ ወለቅድስናሃ ወነሳ ለማርያም ፍርቱ ወኢያመራ እስከ አመ ወለደት ወልደ ዘበኩራ። ወሶበ ወለደት አሰረቶ መነኮቢያቲሁ ወጠብለለቶ ባጸድቅት ወከደነቶ ቆጽለ በሌሶን ወአስከበቶ ውስተ ጎል እስመ ነድየ በእንቲአነ ከመ ንሕነ ንባል በንዴተ ዚአሁ ወቆረ ኢየሱስ እግዚ ኢየሱስ በሥጋ ዋስተማወቅዎ አድግ ወላም እንዘይነፉ ላዕሌው እስትንፋሰ አፍሆሙ ልሁበ ወዘሐሰሰ አምላክ ንፋተ እሉ እንስሳ ነፋ ላዕሌነ ወሀበነ መንፈሶ ወአክበረነ በንፋቱ መንፈሳዊ። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋ ተገዛ። እጮኛው የምትሆን ማርያምን ወሰዳት። በክብር ተቀብሎ በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውን ጊዜ አውራ ጣቱን አሰረችው፣ በጨርቅ ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በሱ ችግር እኛ እንከብር ዘንድ ስለ እኛ ተቸግሯልና። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ የአፋቸውን ትንፋሽ እየተነፈሱ ላምና አህያ አሟሟቁት። የኒህን እንስሳት እስትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። ወበጊዜ ግዝረቱ ለሰመይዎ ስሞ አዝማዲሁ ኢየሱሳ በከመ ሰመዮ መልአክ እምቅድመ ትጸንሶ በከርሳ ወአመ ተፈጸመ መዋዕለ ንስሖሙ በከመ ሕገ ሙሴ ወሰዶ ለሕፃን እግዚእነ ኢየሱስ ኢየሩሳሌም ወቀድሙ ወቅድመ እግዚአብሔር ወአቡ መስዋዕተ በእንቲአሁ እንዘ ውእቱ መስዋዕተ ሰላም ወመስዋዕተ መድኃኒት ወእንዘ ውእቱ ሊቀ ካህናት አብይ ወጻድቅ ወየዋ ወንጹሕ ወሩቅ እምኃጢአት ወልዑል እምሰማያት ዘይክል ሐሚመ በእንተ ድካምነ ወእንዘ ውእቱ አምላክ ተወካፌ መስዋዕት። በማኅፀኗ ሳትጸንሰው በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት በተገዘረም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እሱ የደህንነትና የፍቅር መስዋዕት ሲሆን እሱ ከኃጢአት የተለየ ንጹሕ አዳጌ በቀል የባህሪ አምላክ ታላቅ ሊቀ ካህናት ሲሆን
ከማዕርገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እሱ መስዋዕት የሚቀርብለት አምላክ ሲሆን ስለ እሱ መስዋዕት አቀረቡለት። ወሶበ አብእዎ ውስተ ቤተ መቅደስ ይግበሩ ሎቱ ዘበህግ ተወክፎ ስምዖን ወጾሮ በመዝራቱ ወአንበሮ ውስተ ህጽኑ ወባረከ ለእግዚአብሔር ወይቤላ ለእሙ ማርያም ዘንቱ ሕፃን ስዩም በውስተ እስራኤል ለድቀቶሙ ወለተንሥኦቶሙ ወለትምህርት በዘይትዋቀሱ ቦቱ ወለኪሰ ይበው ውስተ ልብኪ ኩናተ ኑፋቄ ከመ ይክስት ህሊና ልቦሙ ለብዙሃን። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው። የሉቃስ ወንጌል ምዕራፍ 2 ከቁጥር 27 ላይ እንደተጻፈ እግዚአብሔርን አመሰገነው። የሉቃስ ወንጌል ምዕራፍ 2 ቁጥር 34 እንደተጻፈ እናቱም እመቤታችንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸው ለመነሳታቸው መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቡናሽን የሚከፋፍል ሐዘን ያገኝሻል። የሉቃስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 የብዙ ሰዎች ልቡናቸውን ሐሳብ ይገልጽ ዘንድ ወሰሚአ ትንቢተ ሞቱ ደንገጸት ወሐዘነት ቦቱ አብየ ሐዘነ ወበከየት ብካየ መሪረ ወበክልኤቱ ዓመተ ልደቱ ጎየ እግዚእነ ኢየሱስ ውስተ አድባረ ሊባኖስ ወውስተ ምድረ ግብፅ ወውስተ ብሔረ አጋዚ ምስለ ማርያም እሙ ወተላዋ ዮሴፍ ባሕቲቶ በከመ ነገሮ መልአክ እግዚአብሔር ወተሰደ በረሃብ ወጽም ከመ ይቅትሎ ሄሮድስ እምቅድመ ጊዜው ወከመ ይትርፍ ብነ ሕገ ሥርዓተ ወንጌል ወዳግም ልደት ዘእማይ ወዘእመንፈስ ቅዱስ በሊአ ሥጋውኒ ወሰቴ ደሙ ለስርየተ ኃጢአት ወለሕይወት ዘላለም ወተሃባ ውስተ አድባር ወበዓትታት ወግበበ ምድር ወውስተ ጉንደጹ እስከ አመ ሞቱ ለሄሮድስ። የሞቱንም ነገር በሰማች ጊዜ ጽኑ ሐዘንን አዘነች፣ ምርር የሆነ ልቅሶን አለቀሰች። ጌታችን ኢየሱስም በተወለደ በ2 ዓመቱ ከእናቱ ከእመቤታችን ጋር ወደ ደጋው ተራራ ወደ ግብፅም አውራጃ ብሔረ አጋዚም ወደ ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ሥርዓት ሁሉ እንዳይቀር ዳግመኛ ከመንፈስ ቅዱስና ከጥምቀት የሚገኝ ልደት እንዳይቀርብን ኃጢአትን ለማስተስረይ ሥጋውን ደሙን መቀበል እንዳይቀርብን የዘላለም ሕይወትን ለማግኘት ጌታችን ሄሮድስ እስኪሞት ድረስ በየተራራው በየዋሻው በየፍርኩታው በየእንጨቱ ግንድ ውስጥ ተሸሸገ። ባህቱ በይጎይቶ ለእግዚእነ ኢየሱስ ክርስቶስ ጎየ ሞት እምኔነ ወበስደቱ ለእግዚ ኢየሱስ ተሰደ ሞት እምኔነ ወመዊቶ ሄሮድስ በ3 ዓመት ወበ6 አውራ ገባ እግዚ ኢየሱስ ውስተ ሀገሩ ናዝሬት ወልቀ በበህቅ ወልቀቱሰ ኢኮነ በክብር ወበትርሲት አላ ከመ ውሉደ ነዳያን ልህቀ በአብይ ተግሳጽ እንዘይትሄዝ ለአዝማዲሁ ወሃፍጻሜሁሰ ዕለተ ዓርብ ነሳ ደዌነ ወጾረ ሕማመነ በከመ ይጸውር ኦ ሕማመ ሰብ ለአድኅኖተ ሰብ ኦ እግዚእነ አድኅነኒ እሞተ ሥጋ ወነፍስ ሊተ ለኩሎሙ ሕዝበ ክርስቲያን። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስደትና ሞት ከእኛ ራቀ። በጌታችን በኢየሱስ መሞት መሰደድ ከእኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት
ከ6 ወር ወይም መንፈቅ ጌታችን ኢየሱስ ክርስቶስ ወደ አገሩ ተመለሰ። ወደ ናዝሬት ጥቂት በጥቂት እያለ አደገ። ማደጉም በልብስ ማጌጥ በክብር አይደለም፣ እንደ አይሁዶች ልጆች ለዘመዶቹ እየታዘዘ በታላቅ ተግሳጽ አደገ እንጂ። በመጨረሻም በአርብ ቀን ደዌያችንን ተቀበለ፣ መከራችንን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ እኛን አገልጋዮችን ከኃጢአት ሞት አድነን፣ አሜን። ሁለተኛ ምዕራፍ። ወሲጦ ይሁዳ ለእግዚ ኢየሱስ ለ30 ብሩር እንዘ ይረሲ ተውሳከ ሴጡ። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን ለ30 ብር ሸጠው። ወወንጌላውያን ይቤሉ ወሆረ ይሁዳ አስቆሮታዊ ሀበናሁ አግቦ ለክሙ ለኢየሱስ ወተፈስሑ ወተናገሩ ያቦ 30 ብሩረ። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስን አስይዝላችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩ። ወአሜሃ ኮነ የሐስስ ሳህተ ለአግቦቱ ወኢሃደገ ይሁዳ ምክረ አግቦቱ። ከዚያ ቀን ጀምሮ የሚያስዝበትን ቀን ይሁዳ ምቹ ጊዜን ይፈልግ ነበረ። ይሁዳም ምንም የደንጊያ ምሰሶ በራሱ ቆሞ በሰው አንደበት እየተናገረ ቢገስጸው ምንም 3 ጊዜ በላዩ ዕጣ ቢወጣበት ምንም ጌታዬ ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ቢነግረውም ቢሰማ የሚያስይዝበትን ምክር ግን አልተወም ይላል። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር ሆይ እኔ ሆንን ይሉታል። ጌታችን ኢየሱስን መልሶ የሚያስይዘኝ ከኔ ጋር እጁን ወደ ወጪት አግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደ ተጻፈለት ይሄዳል። ነገር ግን የሰው ልጅ ተላልፎ ለሚሰጠው የሰውን ልጅ አሳልፎ ለሚሰጠው ለዚያ ሰው ግን ወየውለድ ባይወለድ ይሻለዋል። እግዚ ኢየሱስ ወይቤሎሙ ዘያወርድ እዴሁ ምስሌ ውስተ መጻብዕ ውስቱ ያግባአኒ ወልደ እጓለ እመሕያውሰ ያውር በከመ ጽሑፍ ባሕቱ አሌ ሎቱ ውእቱ ብእሲ ዘበእዴሁ ይትሜጠውዎ ለወልደ እጓለ እመሕያው እምኄሶ ሶበ ኢተወልደ ወሶበ ይቤሎ ካዕበ ረድኡ ዘረፈቀ ዲበ እንግዳሁ እግዚኦ መኑ ውእቱ ዘያገባከ አውሳ እግዚ ኢየሱስ ወይቤሎ ዘአነ እጸብ ሎቱ ህብስተ በማይ ወመጦ ውእቱ ያግባአኒ ወነሳ እግዚ ኢየሱስ ህብስተ ወጸባ ወመጠወ ለይሁዳ አስቆሮታዊ ወይቤሎ ይትፈቅድ ፍጡነ ግበር። ዳግመኛ ባጠገቡ የተቀመጠ ደቀ መዝሙሩ ዮሐንስ አቤቱ ማነው የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጠው። የምታደርገውን እንግዲህ ፈጥና አድርግ አለው። ወነሲዮ ይሁዳ ውእተ ህብስተ ወፃ በሌሊት ወሆረ ሀበ አይሁድ ወይቤሎሙ ሃቡኒ ዘትህቡኒ ናሁ አግቦ ለክሙ ለኢየሱስ ወሀብዎ 30 ብሩረ ውእቱኒ ወሀባ። ይሁዳም እንጀራውን በሌሊት ተቀብሎ ኢየሱስን አስይዝላችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት፣ እሱም ለሚስቱ ሰጣት። 3ኛ ምዕራፍ። እመ ሐጽንክሙ አጋዕዝትየ አብ ወወልድ መንፈስ ቅዱስ ወማርያም እግዝእትየ እምለኪ በኩሎን ሕማማተ ሥጋሁ ወነፍሱ በተቀንወቱሂ ወበተሰቅሎቱ እንዘ ይትቈጸል አክሊለ ሦክ በሞቱሂ ወበርደቱ ውስተ ሲኦል
በርግዘቱሂ ወበተቀብሮቱ ለኢየሱስ ክርስቶስ ከመ ትልጉ ኃጢአትየ ኩሎ ወከመ ታድኅነኒ እምፍዳ ኃጢአት ኩሎ ሊተ ለገብርከ ለዓለመ ዓለም አሜን። ጌቶቼ አብ ወልድ መንፈስ ቅዱስ እላችኋለሁ። እመቤቴ አደራ እልሻለሁ። በነፍሱና በሥጋ በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ እማጸናለሁ። አሜን። አራተኛ ምዕራፍ ወሆረ ጊዜ ኢየሱስ ውስተ ደብረ ዘይት ይጸልይ በከመ ያለምድ ወፂኦ እምቤተ አልዓዛር አርኩ ከመ ኢያፍጥፉ አይሁድ ቤተ አልዓዛር በምክንያተ ዚአሁ ወተለውዎ አርዳኢሁ። ጌታችን ኢየሱስ ከአልዓዛር ቤት ወጥቶ እንዳስለመደው ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ወፂኦ ህየ ይቤሎሙ ንበሩ ዝየ ወጸልዩ ከመ ይትባኡ ውስተ መንሱት እስከ ሶበ አውር እጸልይ በከሃ ወነሶሙ ለጴጥሮስ ወለያዕቆብ ወለዮሐንስ ወቦአ ውስተ አጸደ ወይን ዘስሙ ጌቴሴማኒ። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ እጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርሱ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከእነሱ ጋር ጌቴሴማኒ ወደምትባል የአትክልት ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ታመመች። ሰውነቱም በፊታቸው በነፍስ መከራ ታመመች። እኒህም መታወክና መተከዝ ማዘን ናቸው። በሰውነቱ ታውቋልና ወይቤ ይዜስ ታውከተኒ ነፍሴ ምንተ እብል አባ አድኅና ለነፍሴ እምዛቲ ሰዓት ባቱ በእንተ ዝንቱ መጽአኩ ወበጻክዋ ለዛቲ ሰዓት ወአኀዘ ይተክዝ ወይህዝን ወይቤሎሙ ተከዘት ነፍሴ እስከ ለሞት ንበሩ ዝየ ወትጉ ምስሌ ወኢትኑመ። ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድናት እላለሁ እንጂ። ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁና እንደዚህ ያለ ያዝን ይተክዝ ጀመረ። ሰውነቱም ለሞት የሚያበቃ ሐዘን አዘነች። ከኔ ጋር ተግታችሁ ከዚህ ተቀመጡ አትተኙም አላቸው። ወበከመ ተአውከ በነፍሱ ወተከዘ ወሐዘነ ከማሁ ወሀበነ ለሕዝቡ ትፍስሕተ ወሐሴተ ወተአተተ እምአርዳኢሁ መጠነ ሙጋረ እብን ወሰገደ በብረኪሁ ወበገጹ ውስተ ምድር። በሰውነቱ ፈጽሞ እንዳዘነ እንደተከዘ እንደዚሁም ለእኛ ለወገኖቹ ተድላ ደስታውን ሰጠን። የድንጋይ ውርወራ ያክል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድርን አስነክቶ ሰገደ። ወበእንተዝ ይትበሃል ኢተፈልጠ መለኮት እምትስብእት እንዘ ውእቱ ይሰግድ በስጋ ስጋሂ ኢተፈልጠ አመ ይሰግድ መለኮት። ስለዚህ እሱ በስጋ ሲሰግድ መለኮት ከስጋ አልተለየም፣ መለኮትም ሲሰግድ ስጋ ከመለኮት አልተለየም። ወጸለየ ካዕበ ትህልፍ እምኔሁ ይእቲ ሰዓት ለእመ ይትከሃል ወይቤ ኦ አቡየ ኩሎ ይትካለከ አልፋ እምኔየ ለዛቲ ጽዋ ወቢሂ ሎቱሰ አልፋ እምኔየ አኮ በእንተ ርእሱ አላ ብሂሎቱሰ ይሃልፍ እምነ ኩሉ ሰብ ባቱ ፈቃድከ ይኩን። የሚቻልስ ቢሆን ይቺ ሰዓት ከእሱ ታልፍ ዘንድ ዳግመኛ ጸሎት አደረገ። አባቴ ሆይ ሁሉ ይቻላልና ይቺ ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱም ያለመሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ።
ዋስትራዮ መልአከ እግዚአብሔር እምሰማይ ዘያጸንኦ ወሰገደ ሎቱ ወይቤሎ ለከ ይደሉ ኃይል ወመዊ እግዚኦ እስመ አንተ ከሃልከ ላዕለሞት ወሲኦል ወዲያብሎስ ወአሰርኮሙ ወመተርከ ማይሰሪሆሙ ለጓለ እመሕያው እምዲያብሎስ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይተሃቸዋልና። ውእቱሰ ፈሪሃ ወአውተረ ጸልዮ በጥበቡ ከመ ያቅርቦ ለሰይጣን ዝጎየ እምኔሁ። ውእቱሰ ፈሪሃ ወአውተረ ጸልዮ በሂሩቱ ከመ ያሰስል እምኔነ ፍርሃተ ሞት። እሱ ግን ፈጽሞ መላልሶ ሲጸልይ ከሱ የራቀ ሰይጣንን በጥበቡ ያቀርብ ዘንድ እሱ ግን መላልሶ ጸለየ በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። አምስተኛ ምዕራፍ ወሆረ እግዚእ ኢየሱስ ኀበ አርዳኢሁ። ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ። ቀኝ ተኝተውም አገኛቸውና እንዘይነውሙ ወይቤሎ ለጴጥሮስ ለእንክሙኑ ተአግሶ ወተጊሃ ምስሌ አሐተ ሰዓተ ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት እስመ መንፈስ ጠቡዕ ወሥጋ ድኩም። አንድ ሰዓት ከእኔ ጋር መታገስ ተሳናቸውን አላቸው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ ሥጋ ደካማ ነውና። ወሆረ ካዕበ እግዚእ ኢየሱስ ክርስቶስ ወዳግመ ጸለየ ወይቤ ኦ አቡየ እመሰ ይትከሃል ይሃልፍ እምኔ ዝንቱ ጽዋ ከመ ኢይስተዮ ባሕቱ ለይኩን ፈቃድከ ወስምረተከ ወሰገደ ውስተ ምድር። ዳግመኛ ጌታችን ኢየሱስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድር ሰገደ። ወመጻ ካዕበ ኀበ አርዲሁ ወረከቦሙ እንዘ ይነውሙ ለኵሎሙ አርዳኢሁ እስመ ከብረ አዕይንቲሆሙ በንዋም ወበድቃስ። ወእምድኅረዝ አደጎሙ ለአርዳኢሁ እግዚእ ኢየሱስ እንዘ ይነውሙ ወሖረ ወጸለየ ስልሰ ጊዜያተ በዐቢይ ገአር እንዘ ይበኪ በእንተ እለ ያምኑ ወአኮ በእንተ ርእሱ ውእቱሰ በእንተ አጽራሪሁ በከየ ቀዳሚ ክእለተ ጊዜያተ እምድኅረ በከየ በሞት አልዓዛር ፍቅሩ እስመ ርኅሩኅ ውእቱ። ዳግመኛ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱም ሁሉ ተኝተው አገኛቸው፣ ዓይኖቻቸውን ፈጽሞ በእንቅልፍ ተይዘዋልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄደው በታላቅ ጩኸት እያለቀሰ 3 ጊዜ መላልሶ ጸለየ። ስለማያምኑበት ነው እንጂ ስለ ራሱ አይደለም። እሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ። ሩሩና የዋህ ነውና። ወሶበ ርእየ ለሀገር በከየ ላዕሌሃ እስመ ርኅሩኅ ውእቱ ወይቤላ ሶበሰ ተአምሪሆ ለሰላሚኪ እምይእዜሰ ተሰወረ ብርሃኒኪ እምያንቲኪ ወይመጽእ መዋዕል አመ ያአግቱኪ አርኪ ወይተአይኑ ላዕሌኪ ወያስተጋብኡኪ እምኩለሄ ወይነጽኡኪ ምስለ ውሉድኪ ወኢየሃድጉ እብነ ዲበ እብን እስመ ኢያእመርኪ መዋዕለ ሳልኪ። ሀገሪቱንም ባየ ጊዜ አለቀሰላት። ሩራሄ የባህሪው ነውና ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ እውቀትሽ ከዓይንሽ ተሰወረ፣ ጠላቶችሽ በላይሽ ተሰበሰቡ፣ የሚከቡሽ ቀን መጥቷል። በየሀገሩም ተሰብስበው ከልጆችሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው ሳያስቀሩ የይቅርታሽን ወራት አላወቅሽምና። ወኢወለጠ ጸሎቶ እግዚእ ኢየሱስ ምዕረ በአብዝሖ ንባብ ከመ ብእሲ ፈራሁ ወበጊዜ ስግደቱ ብዙኃ ኮነ ሀፉ ቅድመ ከመ ነጸብጣበ ማይ ወድኅረሰ ከመ ነጸብጻፈ ደም ወረደ ውስተ ምድር ወአብጠለ እምኔነ ሀፈ ኃጢአት
ወበስግደቱ አንከሩ ሊቃነ መላእክት ወሰገዱ ሎቱ እስመ ሰገደ ዘይሰግዱ ሎቱ። ጌታችን ኢየሱስ እንደሚፈራ ሰው ነገር በማብዛት አንድ ጊዜም ጸሎቱን አልለወጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደ ውሃ ጠብታ ሆነ፣ ኋላ ግን እንደ ደም በዝቶ ወደ ምድር ወረደ። ከእኛም የኃጢአታችንን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት፣ የሚሰግዱለት እሱ ሰግዷልና። ንሕነሂ ንሰግድ ከመ መላእክት ለእግዚአብሔር ቃል ምስለ ሥጋሁ አሐተ ስግደተ ወንብል ለአሐዱ ንሰግድ ወለካልኡ ኢንሰግድ እስመ ዘሰገደ ለቃል ናሁ ሰገደ ለሥጋ ወዘሂ ሰገደ ለሥጋ ሰገደ ለእግዚአብሔር ቃል። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከሥጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን ለሥጋ አንሰግድም ሳንል ለቃል የሰገደ እነሆ ለሥጋ መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛ እንደዚሁ አባቶቻችን ሐዋርያት ለከበረው ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱም ስግደቱም በጌቴ ሰማኒ በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳሪያ ተራራና በደብረ ታቦርም ጸለየ ስለኛ እንጂ፣ ያውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸለየ እንጂ። ስድስተኛው ምዕራፍ ጌቶቼ አብ ወልድ መንፈስ ቅዱስ። ጌቶቼ አብ መንፈስ ቅዱስ እላችኋለሁ፣ እመቤቴ ማርያም ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊል ተቀዳጅቶ በመስቀል በመሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችን ሁሉ ይቅር ትሉ ዘንድ ከኃጢአታችን ሁሉ ፍዳ ታድኑን ዘንድ ለዘላለሙ አሜን። ሰባተኛ ምዕራፍ ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙ፣ ረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያስይዙ ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህ ተነሱ እንሂድ አላቸው። ይህን ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁልጊዜ ቆይታ ያደርግ ነበርና፣ ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልቶቻቸውና የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦር ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው ይገድሉት ዘንድ ልቦናቸው በቅናት ተቃጥሏልና፣ ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የሚስመው እሱ ነውና እሱን ያዙት ብሎ ምልክት ሰጥቷቸው ሳመው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነሱ ወዳሉበት ቦታ ወጥቶላቸው ማንን ትፈልጉታላችሁ አላቸው። የናዝሬቱን ሰው ኢየሱስን አሉት። እሱም እኔ ነኝ እሱ ሰውየው አላቸው። የሚያስይዘውም ይሁዳ ከእነሱ ጋር ቆሞ ነበረ። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ ወደቁ በምድር ላይ። ከሚያስደነግጥ ከቃሉ አነጋገር ከግርማ ሞገሱ የፊቱ ብርሃን የተነሳ ሊይዙት አልቻሉም። የአይሁድም ድካም በቃሉ ብቻ ሲያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን አሉት። እሱም እኔ ነኝ አላቸው። የምትፈልጉትስ እኔን ከሆነ እነዚህን ተዋቸው ሂዱ አላቸው። ከሰጠኸኝ አንዱን እንኳን አልጠፋም ብሎ የተናገረው ቃል ይፈጸም ዘንድ ነው። ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃል አለው፣ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አሳልፈ ልትሰጥ መጣ አለው። ጠላቱ ሲሆን ጠላት ያላለም ወዳጅ ያለው እንጂ። ሀዳጌ በቀል ልቦናው ትሁት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዣችኋለሁ፣ አጥብቃችሁ ሰሩት፣ ይዛችሁ ሰሩት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። 8ኛው ምዕራፍ ጌታችን ኢየሱስም የሺህ አለቃና ጭፍሮች የአይሁድ ሎላልቱ ነው በሰንሰለት አጥብቀው አሰሩት። አይሁድ ክፋታቸውን በሱ ላይ ፈጽሙ ወዶ አሰናበተዋቸዋልና ከያዙትም ሰዎች ጋር ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመታውም። ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ
አለው። በሾተል የመታ በሾተል ይሞታልና፣ እኔ ግን አባቴ የሰጠኝን ጽዋ ሞት ሳልጠጣ አልተውም። ከ12ቱ ነገደ እስራኤል የሚበዙ ነገደ መላእክት በሰማያት ይላክልኝ ዘንድ አባቴን መጠየቅ ማይቻለኝ ይመስላችኋልን? ነገር ግን መጽሐፍ የተናገረው ይፈጸም ዘንድ ይደርስ ዘንድ ነው። እንደዚህ ይሆን ዘንድ ነውና። ጌታችን ኢየሱስም የማልኮስን ጆሮ መልሶ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ገመድ ይዛችሁ መጣችሁ ሊትዙኝ፣ ዘወትር ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁንም በእኔ ላይ እንኳ አልዘረጋችሁም። ነገር ግን ይህ ሰዓታችሁ ነው። የጨለማ አለቃ ዲያብሎስ የሰለጠነበት ጊዜ ነው። ይህም ሰዓት ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህ በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ወይም ነጠላ የለበሰ አንድ ጎልማሳ ተከተለው። እሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁም በዚህች ሌሊት ትክዱኛላችሁ፣ ብቻዬን ትተውኛላችሁ፣ ትበተናላችሁ ብሎ ተናግሯቸው ነበርና፣ እኔ ግን ብቻዬን አይደለሁም፣ አባቴ ከእኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እሱን አስረው 30 ጊዜ በጡጫ መቱት። ጸሐፍት ፈሪሳውያን፣ አይሁድ፣ ሰዱቃውያን የስህተት ምክንያት በመፈለግ ከተፈታተኑት ፈተና ሁሉ አስረውም በጧት ሴት ነገር በሴትና በወንድም ነገር፣ ግብርን በመስጠት ግብርን በመጠየቅ በትንሣኤ ሙታን ነገር በነገር ያስቱ ዘንድ በጠየቁ ጊዜ በጌታችን በኢየሱስ አንደበት አንዲት ሐሰት አልተገኘም። የአንደበቱን መከናወን የነገሩን መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበር። ጌታችን ኢየሱስንም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችን ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስልጣኑ በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣው እሱን ንዑ ሁሩ የሚልበት ስልጣን ገንዘቡ ሲሆን፣ ዳግመኛ አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስን በመልክ የሚመስል በባህሪ የሚስተካከለውን በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩን እሱ የማይጠልቅ ፀሐይ የማይጠፋ ፋና ሲሆን፣ በወዳጆቹ ላይ ዘወትር የሚያበራ ፀሐይ ሲሆን፣ ሰነፎች አይሁድ ከምድር ነገስታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱ ግርማ 3 ጊዜ ወደ ምድር የኋሊት ጣላቸው። እነሱ ግን አላሰቡትም። 9ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ። ጌታ ኢየሱስ በስጋው በተቀበለው መከራ ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችን ሁሉ ይቅር ትሉን ዘንድ ከኃጢአታችን ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የሰኞ ተአምር። በንዋም ጊዜ ያደረገው ተአምር። ያን ጊዜ መልአክ መጣ። የብርሃን መክፈቻዎች በእጁ ተይዘው ነበር። ዓይኖቹንም መግለጥ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም 12ቱ የብርሃን መላእክት ወርደው ጌታችን ኢየሱስን አገለገሉት፣ በፊቱ ሰገዱለት። ሚካኤልና ቅዱስ ገብርኤልም አዩዋቸው። ጌታችን ሆይ ዓለም ፈጽማ ጠፍታለችና ሰዶምና ገሞራ እንዳቃጠልናት እናቃጥላት እናጥፋት ወይ ለምን አታዘንም አሉት። ጌታችንም ኢየሱስ መልሶ ታገሱ አላቸው። መልእክተኞች ቅዱስ ሚካኤል ገብርኤል አትቆጡ፣ አዳም በኃጢአቱ ስለወዛው ወዝ ፈንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከሱ አይጠፋምና፣ መልእክተኞች ሚካኤል ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮቹ አለቆች ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ትኑር። የሰኞ አርኬ ባለመለወጥ በከበረ አብ ስም አምኜ የሕማምን መሀል ለመማመን የሕማምን ድርሳን አነብ ዘንድ ለሕማምና ለመሰቀል ሰው የሆንክ ጌታ ኢየሱስ ክርስቶስ ሆይ በእሳትና በነፋስ አምሳል መንፈስ ቅዱስን ላክልን። መንፈስ ቅዱስ ነገርህን ሁሉ ያሳስባልና በተወሰነ ወር ከብቸኛ እናትህ እንደሚያበራ ዕንቁ ልደት የተወለድክ ልብ የዋ የሆነ የኢሳያስ ሕፃን ወልድ ደስ ከሚያሰኝ ፊትህ ጋር የአባትን ፊት አይ ዘንድ በሦስቱ ንጽሕና አንጻኝ። ዘመንና አዝማንን የዘመንንም እኩሌታ በታመነ ስደት የፈጸምክ አንደበት የሚያመሰግን ምድረ ግብፅን በኪደተ እግርህ
የቀደስክ ክርስቶስ የብዙ ሽንገላ ሰይጣን ከበኋላ እንደ ሄደ ባንተ ቃል ከኋላዬ ሰይጣን ይሂድ። የሌቦች አለቃ ስግብግብ ሆዱንም የሚወድ ይሁዳ በርባንን የጥቂት ዋጋ መጨመሪያ አድርጎ ለጥቂት ዋጋ ይሸጠ። መላእክት ከሎጥ ጋር እንዳደሩ በመጠበቅ የሰለጠነ ኪሩባዊ ከኔ ጋር ይደር። ትጸልይ ዘንድ ወደ ደብረ ዘይት የሄድክ ገዳይ የሆነ የሞት ጽዋንን በጸሎት ታሳልፍ ዘንድ ቃልን እያሳሰብክ መሐላንም እያሰብክ የኤሊ የልጆቹን ምግባር እሰራለሁና ካሌ ቃል ይፍታኝ እንጂ ይፍታኝ። የጸለይክ የከበረ የፊት ወዝ እንደ ዝናም ሲወርድ በምድር ላይ የሰገድክ የባሪያ ማርቆስ የተቆረጠ ጆሮውን ያዳንክ ክርስቶስ በራስ ዋጋ ብር ማደሪያ ግዛልኝ። በአባት ቤት ብዙ ማደሪያዎች አሉና አቤቱ በውሃና በደም አምሳል ወዝን እያንጸፈጸፍ ክፉ ጠላትን ለማቅረብ በሰገድክ ጊዜ የሚያመሰግን የሰማይ መልአክ መጣ። በአማረ በምስጋና ቃልም ገናነትና ኃይል ላንተ ይገባል አለ። አይሁድ የያዙ ዘንድ ጸሐፍት ይገድሉ ዘንድ ከበትሮችና ከሰይፎች ጋራ ከብዙ ጦርም ጋራ በችቦና በፋኖስ መብራት የመጡብ ፈጣሪ የዳግም ሞት መከራን አታሳየኝ፣ በይቅርታ ማረፊያ አስቀምጠኝ። አቤቱ ይሰቅሉ ዘንድ በአደባባይ ይገድሉ ዘንድ ወደው አይሁድ ግን ማንን ትፈልጋላችሁ ባልካቸው ጊዜ ወደ ኋላ ወደቁ። እንቅጥቅጥም ያዛቸው፣ በጸና መዓት ግን አላጠፋቸውም። ያንተ ፈቃድ ከሰማይ ጠራች። ካንተ ጋር ሳለ በወጥ ውስጥ የጠለቀ ይሁዳ መሪ ለሆናቸው ምልክታቸውን ያደርግ ዘንድ እንዴት አደርክ ብሎ የሳመህ አቤቱ ቀኖናዬን አታክብድብኝ፣ የነጻው አድርገኝ። ንስሐዬን ንስሐ አይደለምና ብዙ ላሞች የከበቡ በኃጢአት የደለቡ ፍሪዳዎችም የያዙ ከምሴተ ሐሙስ ጀምሮ እስከ አርብ ማታ ሰርክ የተፈረደብህ ዓለምን የምታድን ጌታ ኢየሱስ የአባ አሞንና የአባ ጳውሊ ነፍስ ወዳደረገችበት ነፍሳችንን አሳርጋት። አይሁድ ሰዓሬ ሰንበት ነህ ብለው የገልጠው በሰኔል ገመድና በጽኑ ሰንሰለት የዋሊት ፈጽሞ ያሰሩ ነፍሳትን የሚቀሙ በሰማይ አሉና አቤቱ ከኒህ እጅ እኛን አድነኝ። የበጎ የሚናገር አንደበትን አይሁድ የመቱ ፊትን እንደ ፀሐይ በታቦር የታየ በመልክ መልአክ የተባልክ ክርስቶስ ፊትን አሳየኝ፣ ቃልን አሰማኝ። ሰውነቴ ፈጽማ አንተን ወደደች። ዓለምን የምታድን ጌታዬ ኢየሱስ ክርስቶስ ሆይ ኃጢአታችንን አስተሰርይልን፣ በደላችንን ደምስስልን፣ አጥፋልን፣ ጠላታችንን ሁሉ አስወግድልን ለዘላለሙ አሜን። ጌታችን መከራውና ሞቱ ሰኞ የሚጸለየው የኢየሱስ ክርስቶስ ድርሳን በዚህ አበቃ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለኢየሱስ ክርስቶስ ክብር ምስጋና ይድረሰው። በሞቱ በመከራው መከራችንን ያስወግድልን ለዘላለሙ አሜን። ይሁን ይደረግልን። ይቆየን።